ሳይሆን ስህተት ነው የምትል ከሆነ ቅሬታ አለኝ የምትል ትክክል አይደለም የምትል ከሆነ ገብታ ይሄ እንደዚህ ነው ብላ ትመልሳለች እንጂ አንቺ የፈለግሽውን አንብበሽ ትወጫለሽ። ዩቲም እንደዛ ከሆነማ እኛ ማንማርም፣ ትርጉምም የለውም፣ ጣዕምም የለውም፣ ምንም ትርጉም የለውም። አንቺ የፈለግሽውን አንብበሽ ሰዎች ካለቀ በኋላ እስኪ ዩቲን እንስማት እንዴት ይሁን። አንቺ እንደዚህ ብለሻል። 5 ደቂቃ እንደውም ስጣት ብላ ነበር እሷ ሜሮና እንዴት እሺ ምንድን ነው ባቢ የምጠይቀኝ? እንዴት ይሁን? እንዴት ነው የምታወሩት? እኔ የተናገርኩት አንዱ ይመጣና አንዱ ጥቅስ ይመጣና ስለ ጥቅሱ ሁለታችሁንም እንድታወሩ ነው የፈለግኩት። ገብቶሻል? ምክንያቱም እኔ እርግጠኛ ነኝ ሶስት የምታወሩበት ጊዜ በጣም ረዥም ነው። ከእሱም ከተገኘ ነው ብዬ ነው። ስለ አንድ ጥቅስ ከተግባባችሁ ትልቅ ነገር ነው። እንደዛ ይሁን ወይስ እሷ እንትኑ ምንድን ነው ጥቅሱን ካመጣችሁ በኋላ ዝም ብለሽ ሰምተሽ መጨረሻ ላይ መልስ እንድሰጭበት ነው? ወይስ አንቺ በመሀል እየገባሽ በመሀል እንዳንረባበሽ እሷ 3 ጥቅሶችን ታመጣለች። 3 ጥቅሶችን ከተናገረች በኋላ ደግሞ ከዛ ስህተት ካለበት እኔ ጠይቃታለሁ። እሷም እንደዛው እኔ የማመጣው አይ ዩቲ ያመጣሽ ስህተት ነው ካለች እንደዛው ማለት ነው። ግን እንዳንረባበሽ 1 ደቂቃ ምናምን እሷ በምታወራበት በመሀል አልገባም። ሲጀመር ብንሰጥም ባንሰጥም እኔ በመሀል አልገባም። ስህተት ካለ ቁርአን ላይ ከቀጠፈች ግን ይጻታለን እኮ። ስለዚህ በመጀመሪያ ጥቅሶችን ታመጣለች፣ ማብራሪያ ሌላ በማብራሪያ ውስጥ አንቺ ትገቢያለሽ ማለት ነው። አዎ እንደዛ ይሻላል። ያለበለዚያማ ሰው የፈለገውን አንብቦ ማለት ደቂቃ ተሰጥቷቸው ዝም ብሎ የሚፈልገውን ነገር ለመናገር ከሆነ እኛም አንማማርም። እኛ ዞሮ ዞሮ አናወራም። ማንኛችንም ሚውት አናነሳም። ዩቲና ሜሮን ብቻ ነው የሚያነሱት። የሚያነሱትም ሪፈር ከሚያደርጉት ነገር ነው። ሜሮን ለምሳሌ ቁርአን ላይ ጥቅስ አንስታ ይሄ እዚህ ጋር እንዲህ ይላል ስትል ዩቲ ደግሞ እዛው ላይ ነው እያለች እርስ በርስ ኮንቨርሴሽን ያደርጋሉ። በዛ ነው እኔም እንደዛ ነው ያልኩት። ተስማምተሻል ሜሮን? ግን ሁለቱም ቨርሶች ነው ኮት የሚደረጉት። ለምሳሌ ሱረቱል በቀራ ላይ ምዕራፍ 2 ቁጥር 3 ላይ እንዲህ ይላል። ደሴም ሀሳብ ደግሞ ሌላ ቦታ ሱረቱል ጦሃ ወይም ሱረት ላይክ ቻፕተር 20 ላይ ቁጥር 1 ላይ ይህ ይላል። ስለዚህ አንድን ሀሳብ እዚህ ጋር ይሄ ነው። ለምሳሌ አሁን ሙሴ እዚህ ጋር ነብይ ይለዋል፣ እዛ ጋር ደግሞ ነብይ አይደለም ይላል። ግጭቶች አሉ አይደል? እዛ ቁርአን ውስጥ ማለት ነው። ቁርአን ከ114 ቻፕተር ውስጥ እና አንዱን ቻፕተር ላይ ሌላ ሀሳቡን የሚጋጭ ከሆነ ነው ገብቷል። እዚህ ጋር ብሉ ይላል፣ እዚህ ጋር ሬድ ይላል። ይሄ ግጭት ነው። እንደዛ አይነት ከዛ በኋላ ግን እንዴት ነው የሚታረቁት ወይም እንዴት ነው እንትና ዩቲ መልስ ሰጥበታለች ማለት ነው። ሴም ወይ ዩቲ 2 ቨርሶችን ታነሳና እዚህ ቨርስ ላይ ኢየሱስ እንዲህ ብለዋል፣ እዚህ ጋር ደግሞ እንዲህ ብለዋል። ሁለቱን አስታርቂ ካልሆነ ግጭት ነው። አገስ ይሄ መሰለኝ ትክክል። አዎ እንደዛ ነው እያልን ያለ ነው። ባቢ አሁን ባላችሁት እስማማለሁ። በቃ እንትን ልበል ልጀምር ወይስ ምንድን ነው? ልክ እንደዚህ ማለት ነው። ደቂቃው ጋር እኔ መበጣበጥ ስለማልፈልግ ስለምንደቂቃና እንደፈለገች ኤክስፕሌን ታር ከዛ እኔ በሚይዛት ይዛታለሁ፣ እሷም እንደዛው ቫይስ ቨርሳ። አዩ ሜርሻ አሁን 2 ወይም 3 ጥቅሶችን አነሳና አያችሁት እዚህ ጋር ግጭት ነው ምናምን ብዬ ግጭት የሆነበትን ምክንያት እናገራለሁ። አንቺ ደግሞ ደቂቃ ይሰጥሽ፣ በደቂቃ እንዲሆን እንዳይራዘም 5 ደቂቃ ወይ ደግሞ 7 ደቂቃ እንጂ ወገናችን በመሀል መግባት አንፈልግም። ጥያቄ አይኖርሽም? መበጣበጥ ነው የሚሆነው። የኔ ላይ ሲመጣ በበጣበጥ ጥያቄ አይኖርሽም? አይ ባቢታዋት ጥያቄ አይኖርሽም? ማስረዳታችሁ ነው። አሁን እኔ ኢንተራፕት አረጋታለሁ እየመጣው ማለት ነው። ከዛ ሰው የቱ ጋር ነው ግጭቱ የሚለውን ነገር ችግር የለውም። ቅሬታ ካለሽ በሀሳቡ ትክክል አይደለም ብለሽ የምታምኚ ከሆነ ገብተሽ ማስቆም ትችያለሽ። በቃ እሷም እንደዛ አይሆንም። ይሄ ነው ሰው ተመልካቹ የራሱን ሀሳብሽን ከገለጽሽ በኋላ የአንቺን ሀሳብ ከሰማች በኋላ እኮ ነው ትገባው እሷ። አንቺም እንደዛው እሱ ደስ ይለኛል። አዎ ከዛ ማለች እንጂ ሰው እያስረዳ ግጭቱን እያስረዳ ግን አልስማማ ማለት አይቻልም። ግጭቱ እንደተነገረሽ ሁለቱንም አንብበሽ እዚህ ጋር እንደዚህ አይነት ትርጉም ነው ያለው፣ እዚህ ጋር ደግሞ እንደዚህ አይነት ትርጉም አለው ብለሽ ትንሽ ሀሳብ ሰጫለሽ። ቅሬታ ካላት ትገባለች። ያ ሀሳብ ግን በስንት ደቂቃ ጨርሸዋለች የሚባለው ነገር አናውቅማ። ደቂቃ ልንሰጥ አንችልም። ሀሳብ ግን ይገለጥ ነው መጀመሪያ። ኮንትራዲክሽኖቹ ይታዩ፣ ማንም ሰው ኢንተራፕት። አዎ ሀሳብም ይገለጻል። አዎ ስለዚህ ቅሬታ ያለው ሰው ደግሞ ገብቶ ይጠይቃል ማለት ነው። ይቀጥል። ማስረጃ እሷም ትከፍታለች። እየከፈተች ነው ወይስ እኔ ብቻ ነው የምከፍተው? ቁርአን አያ ትከፍታለች እሷ ለመክፈት ደግሞ
ቀጥል ነው ወራንቺ ቀጥል። ዛሬማ ጉዷ ነው። ባቢ መጥቻለሁ። አዎ አለሽ። አዎ በተረጋጋ መንፈስ አድርጉት እናደራ። ችግር የለውም። ያው እንግዲህ እኛ ባይብል ይጋጫል ስንል ከነ ሲጀምር ባይብል የሚባል ነገር መጽሐፍ ቅዱስ የሚባል ነገር ባይብል ላይ የለም። ይሄ መጽሐፍ ቅዱስ የሚለው ራሱ ይሄ መመሪያችን መጽሐፍ ቅዱስ ነው የሚሉት ነገር የለም። ከጅምሩ ስንጀምር ነቢያቶች መጽሐፍ ቅዱስ የሚባል ነገር አያውቁም። የመጀመሪያ ግጭት ጎልያድን የገደለው ዳዊት ነው ወይስ ኤልያስ ነው? አንደኛ ሳሙኤል ምዕራፍ 17 ቁጥር 50 ላይ ቁጥር 51 ላይ ዳዊትም ሮጦ በፍልስጤማዊው ላይ ቆመ፣ ሰይፉንም ይዞ ከሰገባው መዘዘው፣ ገደለውም። እዚህ ጋር ማን ነው የገደለው ይለናል? ዳዊት። ጎልያድን የገደለው ዳዊት ነው ይለናል ማለት ነው። አንደኛ ሳሙኤል ምዕራፍ 17 ቁጥር 51 ላይ ሌላ ግጭት የሚጋጨው እንግዲህ እዚህ ጋር ነው። ሁለተኛ ሳሙኤል ምዕራፍ 21 ቁጥር 19 ላይ ደግሞም በጎብ ላይ ከፍልስጤማውያን ጋር ሰልፍ ነበረ። የቤተልሔማዊም የየአሬ ኦርጊም ልጅ ኤልያና የጦሩ የቦ እንደ ሽማኒ መጠቅለያ የነበረው የጌታ ሰው ጎልያድን ገደለው ይላል። ሚርሻ የገደለው ጎልያድን ማን ነው? በተነበበው መልኩ ዳዊት ነው ወይስ ደግሞ እዚህ ጋር በተነበበው መልኩ የገደለው ዳዊት ነው ወይስ ኤልያና ነው? ኤልያና ወይም ዳዊት ነው ታያለሽ ማለት ነው። ሌላ ግጭት ቅሬታ ቃል ስለ እሱ እንትን እናድርግ። እሱን እንጨርሰው ዩትይ እሱን ጨርሽ። ቅሬታ አለሽ? እንደዚህ ነው የምንሄደው። እሺ ችግር የለም። አዎ እንደዚህ ነው ምርጥ። ሜሮን ቅሬታ አለሽ? የገደለው ማን ነው እያለች ነው ጥያቄም አንስታለች። ቀጥይ። እሺ ጎልያድን የገደለው ዳዊት ነው። ኤልያናን የተባለው ደግሞ የገደለው የጎልያድን ወንድም ነው። ኦኬ ጎልያድን የገደለው ማን ነው አልሽኝ? ዳዊት ኦብቪየስሊ በዛች ኦኬ ተስማማን። በቃ ጎልያድን የገደለው ዳዊት ነው አለችኝ። የቱን ጥቅስ ይዛ? አንደኛ ሳሙኤል ምዕራፍ 17ን ይዛ። ስለዚህ ሁለተኛ ሳሙኤል ምዕራፍ 21 ቁጥር 19 ላይ ዳዊትን የገደለው ኤልያና ነው የሚለው ስህተት ነው ማለት ነው። ስህተት ነው አይደለ? አንቺ የተስማማሽበት ጥቅስ ዳዊትን የገደለው የሚለው ነው። ስለዚህ ኤልያና ነው የገደለው የሚለው ጥቅስ ይሄ ስህተት ነው አይደለም? መልስ ኤልያና ነው የገደለው ይላል ሁለተኛ ሳሙኤል ምዕራፍ 1 ላይ። ስህተት ነው ወይስ? አንሻንሽ ሜትሽን አንሽ እንጂ ባቢ አልሰማም እንዴ? ድምጼ ትሰሚያለሽ? ጥቅሱ የቱ ጋር የእሱን ወንድም እንደገደለ የሚያብራራ ሌላ የመጽሐፍ ቅዱስ ጥቅስ ስላለ እሱን እያወጣለች ነው። አንድ ጊዜ ጠብቂ፣ አንዴ 5 ሰከንድ ይሰጠኛል። ችግር የለም። የገደለው የጎልያድ ወንድም እንደሆነ ስለሚናገር እኔ ስለ ወንድም አላወራሁም። ስለ ጎልያድን የገደለው ማን ነው እንጂ ወንድሙን የገደለው ማን ነው አይደለም። ይችላል። ስለዚህ እኮ እኔ አሁን ወንድሙ ነው ብዬ እኔ ስለ ወንድሙ አላወራሁም። ስለ ጎልያድ ነው። ጎልያድን የገደለው ዳዊት ነው ብለሻል። ስለዚህ ሁለተኛ ሳሙኤል ስህተት ነው ማለት ነው ይሄ ጥቅስ። ኤልያናን የገደለው የሚል ኤልያና ነው ጎልያድን የገደለው የሚለው ስህተት ነው አይደለም ነው አሁን ጥያቄው። አንቺ እኮ በቃ ዳዊት ነው ብለሻል። ምክንያቱም ይሄን ጥቅስ ተመስርተሽ ሌላ ቦታ ላይ ወንድሙን ነው ካለ ትክክለኛው ኮሬክሽኑ ይሄ ነው ማለት ነው። ኮሬክሽኑ ስልሽ ከምን አንጻር ነው? ትክክለኛ ስለ ጎልያድ ነው የጠየኩት። አንቺ ማስረጃሽ ነው። ስሚ እሺ፣ አትግቢ በመሀል። እኔ ነኝ ኤክስፕሌን አድርጌ የተባልኩት። ጎልያድን የገደለው ዳዊት ነው። በስርዓት ተጠቅሶልሻል እዚህ ጋር ማለት ነው። የጎልያድን ወንድሙን የገደለው አሁን የጠቅሶ ኤላናን የተባለው ሰው ወንድሙ እንደገደለው ሌላ ቦታ ላይ ይናገራል። ስለዚህ ኮንትራዲክሽን አያደርግም። እኛ ምን እንላለን? ኮፒስት ኤረር ሊመጣ ይችላል። ከብዙ ኮፒ እየተደረገ አንዱ በአንዱ ኮፒ ስለሚደረግ ብዙ ማኒስክሪፕቶች ስላሉ ከዛ አንጻር እንዲህ አይነት ነገሮች ይፈጠራሉ። ግን ክላሪፊኬሽኑ ኦር ደግሞ እውነተኛው ታሪክ ደግሞ ስቲል ተጠቅሶልናል። ስለዚህ ኮንትራዲክሽን ብለሽ መምጣት አትችይም። እውነተኛ ታሪኩ ወንድሙ እንደገደለ በየትኛው ላይ ነበረ?
እኔ ልጋዝሽ ሁለተኛ ዜና መዋል ለምታዋጭው እሱ አይደለም ጥያቄ። እሱ አይደለም ጥያቄ። ስሚ ማስረጃዬን እየሰጠውን መጽሐፈ ዜና ላይ ምዕራፍ 20 ቁጥር 5 ላይ ተጽፎልሻል። ሜሮን ወንድሙን የገደለው ሜሮን ኮንትራዲክሽን የሚባል ነው ይሄ አይደለም። ይዋት ኮንትራዲክሽን ሲባል ኧረ ሜሮን ተረጋጊ እንጂ ቆይ ዝም ብለሽ አትለፍልፊ። ምን ሆነ? እድሉ የእሷ ስለሆነ እድሉ የእሷ ስለሆነ አዳምጪ። ጥቅሶችን አሳይንና ማስረጃዬን ኧረ ሜሮን ተረጋጊ በእናትሽ። እንዴ ትልቅ ቁም ነገር እኮ ነው የጀመርነው። ኧረ ተረጋጊ። እኔ በመሀል መግባት አልፈልግም። ሜሮን ጥቅሶችን አሳይንና ምዕመኑ ደግሞ የራሱን እንትን ይዞ ይሄዳል። በቃ ባጭሩ እዚህ ጋር አንድ ነገር ላውራ እዚህ ላይ እሷ ጥቅሷን እስከምታመጣ ድረስ ሜርሻ ጎልያድን የገደለው ዳዊት ነው ብለሻል። ስለዚህ የእኔ ጥያቄ ሁለተኛ ሳሙኤል ላይ ያለው ስህተት ነው ወይ? ጎልያድን ኤልያና ገደለው የሚለው ስህተት ነው ወይ ነው አንቺ የምታመጪው? እኔ ልገዝሽ ብዬሻለሁ። ዜና መዋዕል ላይ ያለው ዳዊት ወንድሙንም ጎልያድንም ገሏል። ይሄ የታወቀ ነው። ወንድሙንም ዳዊት ማንን ገሏል? የጎልያድን ወንድም ገሏል። ጎልያድን ገሏል። ጥያቄው ስለ ወንድም አይደለም። ወንድሙን ወደ ጎን ታስቀምጪ። ወንድም ገሏል ማስረጃ አምጪ። ሜት አድርጊ በጥያቄ ቆይ ሜት አድርጊ። ቆይ አትግቢ፣ በመሀል ሰጥሻለሁ። አትግቢ። አሁን ናቸው ፖይንት ላለመቀየር አምጪ አትበይ። መጀመሪያ ጊዜ የተጠየቅሽውን መልሽ። ሁለተኛ ሳሙኤል ላይ ኤልያና ዜና ቀዳማዊ አይደለም ኤልያና ነው። ኤልያና ነው ተሳስቼ ነው። ኤልያና ወንድሙ የጎልያድ ወንድም እኔ ትራፕት እያደረገች ነው። ባቢ ምንድን ነው የምታወራው? ለዚህ ነው መበጣበጥ መጨረሻ ላይ አፌ ላይ አትቆሚ። ቆይ ቅሬታ አለሽ ወይ ስልሽ እኮ ነው የምትገቢ። ሜሮን ተረጋግ እንጂ ወይ ከጠየቀች ይኸውልህ ባቢ ዳዊት ያልኩት ተሳስቼ ነው። ኤልያና ጎልያድንና ወንድሙን ገሏል። አንደኛ እኔ ጠየቅኩ ግን ስለ ወንድሙ አይደለም፣ ስለ ጎልያና ስለ ማን ነው ጎልያድን የገደለው ማን ነው ነው ጥያቄ። የጎልያድን ወንድም ማን ገደለው ቢሆን አሁን መልስሽ ትክክል ሊሆን ነበረ። አንቺ ግን ጎልያድን የገደለው ዳዊት ነው ብለሽኛል። ስለዚህ ዳዊት ነው ያልሽው ደግሞ አንደኛ ሳሙኤል ምዕራፍ 17 ቁጥር 50 ይዘሽ ነው። ስለዚህ ደግሞ ሁለተኛ ሳሙኤል ምዕራፍ 21 ቁጥር 19 ላይ ጎልያድን የገደለው ኤልያና ነው ይላል። ትስማሚያለሽ አትስማሚ? በዚህ ጥቅስ ትክክል ነው ስህተት ነው? ይህም ብቻ መልሽልኝ። ሁለተኛ ሳሙኤል ላይ ያለው ስህተት ነው፣ ጎልያድን የገደለው ኤልያና ነው የሚለው። እሺ ጎልያድን አንድ ሰው ነው አይደለ ሊገለው የሚችለው ሎጂካሊ ማለት ነው። ስለዚህ የገደለው ጎልያድን ዳዊት ነው ብዬ አንዱን መለስኩልሽ። ስለዚህ ኤልያናን የገደለው ማን ነው? ኧረ ቆይ እኔ እኮ ጥያቄ ጠይቀው ለምንድን ነው ፉል ማንሰር ማንሰጠው? እንዲህ ከሆነ ባቢሎን በጣም ከባድ ነው። ሁለተኛ ሳሙኤል እዚህ ጋር ያለው ጥቅስ ሜሮን ሎጂካል ያለሽ እዚህ ጋር ያለው የእግዚአብሔር ቃል ነው። ይሄ ቃል ስህተት ነው ወይ? አንድ ሰው ሊገለው እንደሚችልም ግን ኮፒ የተደረገው ስህተት ነው ቃሉ። ቆይ ቃሉ ስህተት ነው አይደለም? እውነት ነው። ኮፒ እና ኮፒ ያደረጉ ሰዎች ግን ማለት ነው። እውነት ነው ወይ አይደለም? ኧረ የገደለው ሰው እዚህ ጋር የተጠቀሰው ነው ወይስ እዛ ጋር የተጠቀሰው ነው? ሁለት ሊገሉት ካልቻሉ ዳዊት ነው የገደለው። ኤልያናን የገደለው ወንድሙ የሆነ አንደኛ ቀዳማዊ ምዕራፍ 20 ላይ እሱ ሌላ ነገር ነው። እሱ ሌላ ነገር ነው። ግጭት እሱ ሌላ ነገር ጎልያድ። ኧረ ሜሮን ለምን ታግዛታለህ? ባቢሎን አሁን አላገዝኳትም። አንቺን የምጠይቅሽ ሎጂካል እያልሽ መሀል ገባሽ እኮ። የሌለ ነገር እኮ ነው እያመጣሽ ያለሽው። ሊገለው የሚችለው አንድ ሰው ስለሆነማ ነው እኮ። መጽሐፍ ቅዱስ ይጋጫል ብላ እነዚህ ሁለት እንትኖች የሚጋጩ እንዳልተጋጨ ደግሞ ሌላ ጥቅስ አመጣሁኝ የኔን ሀሳብ የሚደግፍ አንዱ ወንድሙን እንደገደለ የሚናገር ጥቅስ ካመጣሁኝ ግጭት ብላ እሺ ግጭት ብላ ለእሷ ልታመጣ ወንድሙን ሊገል ይችላል። ይሄ ሰው የገደለው ስንት ሰዎች ነው የገደሉት? ይሄ ሰው ሁለት ሰዎች ነው የገደሉት ወይም ከሁለቱ አንዱ። ይሄኛው ሰው የገደለው ወንድሙን ነው። በቃ የጎልያድን ወንድም ነው። እኔ አሁን ደግሞ የእኔ ጥያቄ ላይ ማን የገደለው? እያደከማችን ስለሆነ ማን የገደለው? የገደለው ማን ነው? የወንድሙን ነው የገደለው። ኤልያናን የተባለው ሰው የገደለው የጎልያድን ወንድም ነው። ምክንያቱም አንደኛ ዜና ቀዳማዊ ላይ ምን ይላል? ምዕራፍ 20 ቁጥር 5 ላይ ወንድሙን ገደለ ይላል። ቃል በቃል ላንበው እችላለሁ። እዚህ ጋር ስላለው ንገሪን። እሺ ሜሮን እዚህ ጋር ስላለው ከፍልስጥኤማዊ ጋር ሰልፍ ነበረ። የኤርያም ልጅ ኤልያና የጦር አንድ ላንብብ ማስረጃዬን። እንዴት ነው እሱን አይደለም
ስለዚህ ንገሪኝ። ስለዚህ እዚህ ጋር ስላለው አንብብ። ሌላ ቦታ ላይ ማብራሪያው ካለ ኮንትራዲክት አድርገው እዚህ ጋር ስላለው ንገሪን። አትረብሽ ሜሮ። እዚህ ጋር ስላለው ንገሪኝ። በመሀል ገብተሃል። ይሄ እንትን አይደለም። በመሀል አወያይ እኮ ነኝ። አወያይ ነኝ። ኖ የምታወሩት እኮ እኛ እንድንማር ነው አይደል? እየሞገትከኝ ያለኸው እየሞገትከኝ ያለኸው ይሄ ደግሞ ኖ አልሞግትም። ይሄን አንብቢውና ይሄን ንገሪን። ማወቅ የምንፈልገው ስለዚህ ነው። ስለዚህ ንገሪን። ቀጥይ። አንደው አልችልም። ቀጥይ ሜሪን። አይዞሽ ደፍረሽ ጋር መሟገት አልችልም። ይቅርታ አልተማጎትኩም። እኔ ይሄን አንብቢው ያሻለው በቃ አሁን ባይ ዘ ዌይ በቃ ኮንትራዲክሽን አመጣች አይደል? በቃ እንደ ኮንትራዲክሽን ተቆጥራ የሚሰማ ሰው የራሱን ኮንክሉዥን ሰደ። እኔ መመለስ አልፈለግሽም። አንድ ግጭት አንደኛ ቀዳማዊ ማየት ነበረ። ወደ ሁለተኛው ብላ ከመምጣቷ በፊት ማየት ነበረባት። ወደ ሁለተኛው ትሄድ። አንድ ግጭት የእኔ ላይ ነው የሚሄደው። ቢካዝ አንዳንድ ነው የምናደርገው። ቆይ እንጂ እኔ ሶስት አንቺ ሶስት ነው የተባለው። ተረጋጊ እንጂ አልችልም ነው። አንዳንድ ነው የማደርገው። አልፈልግም። አይወልሽ ቆይ ተረጋጊ። ሁለት ሰው ጋር የተሟገጥኩ ስለሆነ አንድ ጥቅስ ብቻ ተከናወነ። ትጠቀሻሹ ሊያመልጡ ነው። እንደዚህ አድርገው ሊያመልጡ ነው። ስለምንድን ነው የምታወሪው? ሊያመልጡ ትላለች እንዴ? ባቢ አንድ የምታወራው ነገር ካለ ቀጥል። ያለዚያ ግን ሜርሻ ሊያመልጡ አይወልሽ ሜሮን ተረጋጊ። ላውራ በቃ ሁለተኛ ግጭት ሶስት ሜሮን ብያለሁ። አንድ ግጭት አምጥተሻል። እንዴት ነው ህግ አታውቁም እንደ የዲቤት ሜሮን? የዲቤት ህግ ስለምናውቅ የእናንተ የልጆች ጨዋታማ አንቀበልም። እንደዚህ አይነት ክርርና ምር ያለ ዲቤት ነው የምናውቀው። አንዳንድ ነው ማደርገው። ቢከስ ከሁለት ሰው ጋር አውርቻለሁ። አይሆንም። አይደለም ከማጋር ነው ሁለት ሰዎች ጋር አልተመቸኝም። እሷ ብቻ አውርታ ከዛ የሆነ ነገር አድርገው ሊወርዱ ነው። እኔ እኮ ስለዚህ ንገሪን ነው ያልኩሽ። እኔ እንደ ዳኛ ነው ንገሪን አንብቢውን ያልኩት። እኔ አልነካውም ስላልሽ እንጂ መቼ አወራሁ። ኮሬክት የሆነው ቨርስ የተጻፈው አንዴ በቃ ታልቅሽ። እስኪ ስንቴ ነው የምታለቅሽው? በደቂቃ አንዴ ላውራ። በቃ ዝም በይ። እዛ በቃ እንደዚሁ ነው የምትጮኸው። በቃ ዝም በይ በይ። እኔ እኮ ላውራ ነው ያልኩት። ረጅም ሰዓት አወራሽ። ኧረ ላውራ ፕሊስ ተረጋጊ። በቃ አፏን ያዝልኝ። ግጭቱ ላይ ግቢ። ሶስት ግጭት ተብሎ ህግ ወጥቷል። እንሄድበታለን። አንዳንድ ነው ግን የምናደርገው። ሜሮን ዝም በይ በቃ። ሁለተኛ አፏን ያዥልኝ። ይችል አልመልስም። ሜሮን ካኒልሲን ሜሮን እስኪ ሶስት እኮ ነው። ምን ሆነ? ሁለተኛ ግጭት የዲቤት ህግ አያውቁ ምን አያውቁ ከነዚህ ጋር እስኪ የምን ዲቤት ነው የምታወሪው? የምን ዲቤት ነው የምታወሪው? ሁለተኛ ሰዓት የማንሰጠው እንድታወሩ እኮ ነው። ዩትዬ አንዴ በጣም ነው የምትጮኸው። ትረጋጊያለሽ? ዝም ብላ የእሷ ዲቤት ነው የሚመስለው። የእሷ እኮ ነው ታዲያ። የእሷና አንቺ እኮ ነው ታዲያ እኮ እኔ ነኝ የምጠይቀው። ደግሞ ሁለተኛው የምጠይቀው እኔ ነኝ። የምትጠይቂው ጥያቄሽን እስልምና ላይ ነው ያለው። አንቺ ገብቶሻል? ምንድን ነው የምትጠይቂው? ተራ በተራ ነው የምናደርገው። ተራ በተራ መጀመሪያ ሀሳባችንን እንሰበስባለን። ስለ መጽሐፍ ቅዱስ እየተወራ ነው። ሶስት ብያለሁ። ሶስቱንም ትጨርስና አንቺ ትገቢያለሽ። ግን አንዳንድ ነው ታዲያ። ሶስቱም እኮ ይመጣል። አይደለም እኔ ደግሞ የኔ እቀጥላለሁኝ እንዴ? አይደለም እኛ ከቤተ ክርስቲያን ወደ መስጊድ እየተመላለስን አንውልም። በእናትሽ ታያ መጀመሪያ ቤተ ክርስቲያን ውስጥ ገብተናል። ቤተ ክርስቲያን ውስጥ ያሉ ንብረቶች እየፈተሽን ነው። አሁን ተረጋጊ፣ ትጨርስ። ቀጥይ ዩቲ። ፈርተሽ ከሆነ ሌላ ታሪክ ነው። አመሰግናለሁ። እንግዲህ የመጀመሪያው ግጭት ላይ ጎልያድን የገደለው ዳዊት ነው ብላለች። ሁለተኛ ሳሙኤልን አሽቀንጥረን እንጥለዋለን ማለት ነው። ውሸት ነው ማለት ነው። ያ ጎልያድን ኤልያና ገሎታል የሚለው ውሸት ነው። ወደዛ እንጥለዋለን ማለት ነው። ሁለተኛ ግጭት ደግሞ ለዳዊት ልብ ብለሽ አዳምጪ። ለዳዊት እስራኤልን እንዲቆጥር ያነሳሳው ማን ነው? እግዚአብሔር ነው ወይስ ሰይጣን ነው? አንደኛ መጽሐፈ ሳሙኤል ካለ ምዕራፍ 24 ቁጥር 1 ላይ ደግሞም የእግዚአብሔር ቁጣ በእስራኤል ላይ ነደደ፣ ዳዊትንም ልብ በይ። የማን ቁጣ? የእስራኤል ቁጣ። የእግዚአብሔር ቁጣ በእስራኤል ላይ ነደደ፣ ዳዊትንም ሂድ እስራኤልና ይሁዳን ቁጠር ብሎ በላያቸው አስነሳ። ሂድና ቁጠር ያለው እዚህ ጋር ማን ያጀማ? እግዚአብሔር። ጻፉ ከታች። እግዚአብሔር ሂድና ቁጠር አለው ዳዊትን። ሌላ ጥቅስ ላይ ይመጣላችሁና መጽሐፈ ዜና መዋዕል ቀዳማዊ ምዕራፍ 21 ቁጥር 1 ላይ ሰይጣንም በእስራኤል ላይ ተነሳ። እዚህ የተነሳው ማን ነበረ? እግዚአብሔር ነበር የተነሳው። አሁን ደግሞ ሰይጣን ይለናል፣ ይመጣ ነው። ሰይጣንም በእስራኤል ላይ ተነሳ፣ እስራኤልን የሚቆጥር ዘንድ ዳዊትን አንቀሳቀሰው። እዚህ ጋር ደግሞ ማን ይላችኋል? ሰይጣን ይላል። ስለዚህ ለዳዊት
ህዝቡን እንዲቆጥር እስራኤልን እንዲቆጥር ያንቀሳቀሰው እግዚአብሔር ነው ሰይጣን ነው? እዚህ ጋር እግዚአብሔር ነው ይለናል፣ እዚህ ጋር ሰይጣን ነው ይለናል። ያላ ወደ መልስ ሜርሻ ቀጥይ። እሺ ሁሉ ነገር ምን ብለን እናምናለን? እግዚአብሔር ፈቃድ ነው። ፈቃጁ እግዚአብሔር ነው። ምንም ነገር በምድር ላይ በሚሆነው ነገር ሁሉ የሚፈቅደው እግዚአብሔር ነው። ይሄን የቱ ጋር እናያለን? በኢዮብ መጽሐፍ ላይ እናያለን። ኢዮብን ሄዶ እንዲፈትነው ያዘዘው እግዚአብሔር ነው። አዛዡ እግዚአብሔር ነው። ድርጊቱን የፈጸመው ግን ማን ነው? ሄዶ እንዲፈትነው ማን ነው? ሰይጣን ነው ፈተነው። ኦኬ፣ በዛ አንጻር እንደዛ ብለን እንተረጉመዋለን። እግዚአብሔር ደግሞ ኢቬንቶችን እንደሚፈቅድ በመጽሐፍ ቅዱስ ላይ እናያለን። የቱ ጋር እናያለን? ለምሳሌ ኢየሱስ ክርስቶስ እንዲሰቀል የእግዚአብሔር ፈቃድ ነው። ኢየሱስ ክርስቶስ ራሱ ነፍሴ ማንም አይወስዳትም ራሴ አሳልፌ የሰጠዋት ይላል። ግን ሄደም ደግሞ ስናይ ወቅተው የገደሉትና መስቀል ላይ ያኖሩት ግን ማን ናቸው? ሰዎች ናቸው። ስለዚህ ከዛ አንጻር እንተረጉመዋለን። ምንድን ነው እዚህ ጋር የሚያሳየው? ፈታኙ ሰይጣን እንደሆነ፣ ይህ ግን ዲቫይን የሆነ አውቶሪቲው ደግሞ የመጣው ትእዛዙ የመጣው ከፈጣሪ እንደሆነ ነው የሚያሳየው። አለቀ። ሶስተኛ ጋር ቀጥይ። መልሴን እንደ መልስ ነው የምትቀበየው። ይሄ የለችም እየሰማችም አይደለም። ጠንካራ ኮንትራዲክሽን የላትም። አትግቡ ማየት እስከምትመጣ ድረስ ነው። በዚህ ላይ ሀሳብ መስጠት ይቻላል። በዚህ ላይ ዓለም አቀፍ ጉዳይ አልፈቅድም። አንዴ ችግር የለውም። እኔ ህግ አስከብራለሁ። ችግር